እስቲ እንደ ትላንት ነው በልል እንዴ ዛሬ ምን ችግር አለው? ታፍራለህ እንዴ? እሱማ አላፍርም። እና ወዴት ነው የምትሄጂው? ይመለከታል። ሪሲቨሩን አንቺ እንደወሰድሽው አውቃለሁ። መልሹ። ቴዲን ከጭንቅላቴ ማውጣት አልቻልኩም። ግን ቴዲ ይመለሳል? አዎ ዘውዴ ብዙም አትቆይም። ያሳፍራል። ማሚ አያቴ እንደታሰረች ታውቃለህ። በዛ ላይ ደግሞ ካጎቴ ጋር ሁሌ የሚጣሉት። ተስፋ አትቁረጥ እባክህ። ከሳምንታት በፊት እኔና እናቴም እንደዚህ ነበር። አሁን ግን ነገሮች ተለውጠዋል። ጋሽ ዝናው ላይሽ ይፈልጋል። ለምንድን ነው ሊያየኝ የፈለገው? አላውቅም። እንድነግርሽ ብቻ ነው የላከኝ። ብሌን ካንተ ጋር ምንም ነገር ማድረግ አትፈልግም። እኔንም አስፈራርታኛለች። ስለዚህ የብሌን ወንጀል ሐሰት መሆኑን የሚያረጋግጥልን ሰው መፈለግ አለብን። ማን ሊያደርግልን ይችላል? መሰረት። ፖሊሷ? እማ የት ጠፍተህ ነው ልጅ? አይ መድኃኒት እኮ ልገዛልሽ ሄጄ ነው። አመሰግናለሁ። አሁን እኮ ደህና ነኝ። እርግጠኛ ነሽ ግን ተሽሎሻል? ካልተሻለሽ መድኃኒቱን ብትወስጂበት አሪፍ ነው። ከዚህ በኋላ እኔን መንከባከብ አቁም። ልጅ ስለሆንክ እኔ ነኝ መንከባከብ የሚገባኝ። አሁን እኮ እኔ ልጅ አይደለሁም። እርግጠኛ ነህ ልጅ አይደለ? የምሬን ነው። እሺ እና ታዲያ ምን ልታረጊ? ልጅ አይደለሁም አላልክም? እና እንዴ ፕሌይስቴሽን እስቲ ቆይ ገዝቼልህ ነበር። ልጅ አይደለሁም ስላ ራስ ቀለን ነው። ተረጋጋ። ቆይ ልጆች ግን ስልክ የማያነሱ ከሆነ ስልክ መያዛቸው ምንድን ነው ጥቅሙ? ምናልባት ከእናቱ ጋር የተጫወተ ስለሆነ ይሆናል ስልኩን ያላነሳልሽ። አንቺ አይደለሽ እንዳደርሰሽ የመጣሽው? ዘውዴ እንዳልታመመች እርግጠኛ ነኝ። ደግሞ ደህና መሆኗን አይተህ የለ? እንደዛ ከሆነ ተጠያቂው አንቺ ነሽ ማለት። ልጇን እንደምትወስጅባት አስፈራርተሻት ነበር አይደል? ስለዚህ እንደ ማንኛውም እናት ልጇን ላለማስወሰድ እየታገለች ነው። ከማን ጋር እየታገለች እንደሆነ አላወቀችም። እየተጣላችሁ ልጁን ግራ ከማጋባት ለምን ቁጭ ብላችሁ አታወሩ? ዘውዴ ግትርና ራስ ወዳድ ስለሆነች ከእሷ ጋር መስማማት ይከብዳል። ግን ገሊላ፣ ግን ምን መላኩ? ከእሷ ጋር ተስማምቼ እኔ ግፊቴ መጨመር አልፈልግም። ገሊላ፣ ከአንቺ ጋር መግባባት ከባድ ነው። አባቴ እንደምትለቂው ለምን ቀድመሽ አልነገርሽኝም? በእኔ ፈቃድ ሳይሆን በሕጉ መሰረት ነው የተለቀቀው። ደግሞ ምን ማድረግ እንዳለብኝ ለአንቺ ማሳወቅ አይጠበቅብኝም። ሕጉ ወንጀለኛን ሰው መልቀቅ ችግር የለውም ይላል። በባልሽ ግድያ አባትሽን ለመክሰስ በቂ ማስረጃ የለንም። ስለዚህ መለቀቅ ነበረበት። ቆይ
የሆነ ሰው ባልሽን በግፍ ገሎ ቤትሽን በትኖ ቢሆን ይሄን ታደርጋለሽ? ስለ ልጆቼ ታስቢያለሽ ወይ ብዬ እየጠየኩሽ ነው። በግፍ የተገደለው አባታቸው ፍትህ ሲያገኝ ማየት ይገባቸው። ምርመራው አሁንም አላለቀም። ስለዚህ ወንጀለኛው ጊዜውን ጠብቆ መያዙ አይቀርም። ፍሪጁ ማን የቆለፈው? ሰለሞን እና ብሌን ናቸው። ፍሪጁን መቆለፉ ጥሩ ሀሳብ ነው ተባብለው ተመካክረው ነው። ማፈቅዱላችሁ የሚቆልፉት? ስንዱ ለምን መዋሸት እንደፈለገች አልገባኝም። ሰለሞንና ማሚ ተጣልተው ሰለሞን ነው የቆለፈው። ምን ይሁን ብሎ ነው የቆለፈው? አባዬ የገዛውን እነ ሉል እንዳይበሉ እኔም አክስቴ ብሌን የገዛችውን እንዳንበላ ተከልክለን ነበር። ጉድ እኮ ነው። ሁለት ትልልቅ ሰዎች በምግብ የተነሳ ተጣሉ ቢባል አሁን ይሄንን ማን ያምናል? ይሄ እኮ ቀላል ነገር ነው አያቴ። ከዚህ የባሰ ጠብ ተፈጥሮ ነበር። ጠብ? ኧረ ጸብ አይደለም፣ ትንሽ አለመግባባት ነገር ነው። አለመግባባት? እንደዛ ጎረቤት እስኪሰማ ድረስ መጫጫው ነው አለመግባባት? ሰለሞን ሻንጣችንን ውጪ ጥሎት ነበር። ማሚ ፖሊስ ባጠራ ኖሮ በሩንስ መች ከፍትልን ነበር። ሰው ሁሉ ጉድ እስኪል በጣም ነበር የሚያሳፍረው። ልጆቼ ጎረቤት የምትሳለቀ ሲያረጉኝ አንቺ የት ነበርሽ? ተው ብላችሁ እንኳን እኔን መች ይሰሙኛል ጋሽ? ተው ልትያቸው የሚገባሽ አንቺ ነበርሽ። በምትኩ እነኚህ ልጆች ሲጨነቁ አንቺ እጅሽን አጣጥፈሽ ከማየት ውጭ ምንም ያደረግሽው ነገር የለም። በዚህ ስራሽ ልታፍሪ ይገባል። ቴዲ እናት ደህና ነች? ተሻላት እንዴ? አላመማትም እባክህ። እኔ ቤት እንዲሄድ የሰራችው ድራማ። አይ እናቶች ግራ እያጋባችኝ ነው። እኔ እኮ ለምን እንደማይግባቡ ግራ እኮ ነው የሚገባኝ። እነማን ናቸው የማይግባቡት? እማዬ እናትዬ ገሊላ ጣልቃ መግባት አለባችሁ ማለት ቁጭ ብለው እንዲነጋገሩ ካላደረጋችኋቸው ችግራቸው አይፈታም። እማዬ ይህንን ለማድረግ እሺ አትልም። የኔ እናት ግን መጠየቅ እንችላለን። አልቀረብህም። እኔ ቤተሰቦቼ ሲጣሉ እንደዛ ነበር የማደርገው። ስማ የምሬን እኮ ነው። አባዬን ጠይቀን የሆነ መፍትሄ ይሰጠናል። ጋሽ መላኩ ግን ስራ ስለሚበዛበት እሺ የሚለን አይመስለኝም እኮ። ጠይቀነው እንጣ። እንደዛ ካላደረግን መፍትሄ አይገኝላቸውም። አዎ እሺ ሞክር። ምን ልታዝ? አንድ ጊዜ እፈልጋለሁ።
ጎረቤት እንዲስቅና እንዲሳለቅብኝ ነው። አሁንም ላሳሰረች ልጅ እየደገፍክላት ነው? ቆይ በእኔና በሷ መሀል አንተ ምን አገባ? አያረ አሁንም ከኔ ይልቅ ለእሷ ነው የምትደግፍ። ሳሮንና ልዑልን ይቅርታ እንድጠይቃቸው። ለምን? የማይመለከታቸው ነገር አጉላልታቸዋል። ከዚህ በኋላ እነሱን አስጨነቃቸው የሚባል ነገር ብሰማ አልምረም። አሁን ወደ ስራ ሂድ። ሰላም ነው? ሰላም ነው አባ። ቴዲ ሊያናገር ይፈልጋል። በእማዬና በእትዬ ገሊላ መካከል ያለው ነገር አሳስቦ ልናወራ ነው የመጣነው። እና ቁጭ ብለው እንዲያወሩ እናደርጋቸው። የማን ሀሳብ ነው? የሉል ነው። በአዋቂዎች የግል ጉዳይ ውስጥ መግባት የሚያስቀጣችሁ ቢሆንም ጉዳዩ ጥሩ ስለሆነ በዛሬ ምራቸዋለሁ። ጋሼ እኔ እኮ በመሀል ቤቱኝ የተጨነኩ። ይገባኛል። እናቶቻችሁ ቁጭ ብለው ማውራት ካልቻሉ ለአንተ ከባድ ነው የሚሆንብህ። እኮ እንዴት ነው ተገናኝተው እንዲያወሩ የምናደርጋቸው? ለእሱ አታስቡ። ሰላም ነሽ ዘውዴ? አይ ሰላም አይደለም። ቴዲና ምስጋና ከሌሎች ተማሪዎች ጋር ተጣልተው እዚህ መተሽ መነጋገር ይኖርብናል። አይ ምንም አልሆንም፣ ደህና ናቸው። ግን መተሽ መነጋገር ይኖርብናል። ገሊላም ለምሳ እንድትመጣ አደርጋታለሁ። ቆይ ግን እማዬ እየዋሸናት እንደሆነ ስታውቅ ብትናደድስ? ደግሞ እኮ ስትናደድ መጠጣት ብቻ ነው የሚያምራት። አይዞ ምንም አይፈጠርም። በጣም ጥሩ እየሰራችሁ ነው። በርቱ። ስታስተናግዱ ደግሞ ፈገግታ ጨምሩበት። አስተያየት ቢገድል ኖሮ እህትህ እዛው ጋር ድፍት ብላ ነበረ። ጨጓራዬን የላጠችው። ከሷ ውጭ እኮ ሰው ያለ አይመስላትም። የሚገርመው አባዬንም እንዲያስብ መርዘዋለች። የእናንተ ችግር ለእኔም ተረፈኝ እንጂ። እንዴት? በሁለታችሁ ድራማ እኔን ተጠያቂ አድርጎኛል። ጭራሽ። ቆይ ግን አባትህ ለእህትህ ያለው ነገር ምንድን ነው? ምን አውቄ? እሷ አጠፋችም አላጠፋችም እኔ ላይ ነው የሚጮህ። እያት እስኪ እንዴት እንደሚያደርጋት። ቦታው እኮ የእሷ ነው የሚመስለው። ስንዱ፣ ከዚህ በላይ ግን መታገስ አልችልም። ከዚህ በኋላ ግን ተቀያሪ ልብስ ቢሮ ውስጥ አስቀምጥ። ጥሩ ተኩሰሽዋል። ባለሙያ ነሽ። በልሽ። የተደፋበት የት አለ? ምንም ነገር አልተደፋብኝም። አንቺ እዚህ እንድትመጪ ስለፈለኩ። ለምን? ቁጭ በይ። በፍጥነት ነው የመጣሁት። ልጆቹ የት አሉ? የቶቹ ልጆች? በቃ እነዚህ ልጆች መደባደብን ፋሽን አረጉት አይደል? ምስጋናና ቴዲ ነው። ማንም ሰው አልተደባደብም። ተረጋጉ። ስለ ቴዲ ማውራት ስላለብን ሁለታችሁም እንድትመጡ ነው ያደረኩት። ቴዲ ተጎድቷል ብለህ እዚህ ድረስ እንድመጣ ማድረግ ልክ ነው? ይህን ያህል ነው የምትንቀኝ? ዘውዴ ለምን ይዋሻል? አሁን ከገሊላ ጋር እንድትነጋገሩ ነው ብለሽ ኖሮ ትመጪ ነበረ? ምን የሚወራ ነገር አለ? ዘውዴ
መላኩ እኔንም አታለኝ ነው ወደዚህ ያመጣ። ግን በቃ እስቲ የሚለውን ነገር ምን እንደሆነ እንስማ። ልጁን ምርጫ እየሰጣችሁት ነው? አዎ በጣም እየተጎዳ ነው። በእኔና በአንቺ ምክንያት ይህን ያህል መጨነቅ የለበትም። ስለዚህ በቃ ቴዲ ማየት የለብሽም። ጤነኛ ነሽ? ያ ነው ችግርሽ። ይኸው ራስ ወዳድ ነሽ። ገሊላ እባክሽ ተረጋጊ። በዚህ ሴትዮ ልታሰድበኝ ነው እንደ ጠራኸኝ? ገሊላ ምን ልካሽ? ምንም እንድትለኝ አልፈልግም። ሲጀመር ከዚህ ሴትዮ ጋር እንዳውራ መጥራት ራሱ አበሳጭቶኛል። ሰለሞንን አናግሬው ነበር። ፍሪጁን መቆለፉ ትክክል ስላልነበር ልጆች እያላችሁ በጣም ትዋደዱ ነበር። ትዝ ይልሻል? እኔ ከስራ ስመጣ ሁለታችሁ ተቃቅፋችሁ እንቅልፍ ይዟችሁ በነበረ ጊዜ በገዛ ቤቴ ሊዘግኝ እንዳይሆን በሐሰት ክስ ወይኔ ወርውረሽኝ ሳለ መናደድ ካለብኝ እኔ ነበርኩ መናደድ ያለብኝ። በገዛ ቤቴ እየኖርሽ ቤት ያፈራውን እየበላሽማ ልዘግኛች። ሄሎ፣ ወይት። እሺ፣ ቢሮ ጠብቁ። እሺ። በቴዲ ጉዳይ ላይ እንድንነጋገር ፈልጋለሁ። ለዚህ ነው ተመልሼ የመጣሁት። ቴዲ እንዳይረበሽ ከኛ ጋር እንዲሆን ትፈቅጅለታለሽ? ለልጄ ስል ሰላም እንዲወርድ እፈልጋለሁ። ቴዲ ልዩ ልጅ ነው። ለዚህም ነው የምንጣላበት። ታውቂያለሽ፣ በእኔ ምክንያት ድጋሚ እንዲጎዳ አልፈልግም። ለዚህ ነው እኔም ራሴን ለመለወጥ እየሞከርኩ ያለሁት። ግን ዘውዴ፣ አልኮል መጠጣት ግዴለሽነትና ኃላፊነት የጎደለው ያደርግሻል። ሁሌ ሰካራም እንደሆንኩ ማስታወስ አለብሽ። ዘውዴ፣ መጠጣት ብቻ እኮ አይደለም፣ መዋሸትም አያስፈልግም። ጓደኛ መሆናችንን ብትግጅኝም እኔ ግን አልተቀየምኩሽ። ስለዚህ ለእናትነትሽ እድል ልሰጥሽ ይገባል። እኔም የጠየቅኩት ይህንን ነው። አንቺ ለቴዲ ትልቅ ተጽዕኖ ስላሳደርሽበት በህይወት ውስጥ መቆየት አለብሽ። ቴዲ ትልቅ አቅም ስላለው ህልሙ እውን እንዲሆንለት የተቻለኝን ሁሉ እያደረግኩ ነው። እኔም ለድምፅ መቅጫ እያጠራቀምኩለት ነው። የኔ ልጅ አንድ ቀን ትልቅ የስፖርት ሰው ይሆናል። እንደዛ ከሆነ በጣም ደስ ይላል። ደግሞ ቴዲ መስመር እንዳይስት ብዬ እንጂ እናትነትሽን ልነጥቅሽ አይደለም። ዛሬ ግን አልጠጣሽም ማለት? ከአንቺ ጋር መግባባት አልችልም። አንቺ የኔ ዝቅ ከማለት በላይ የሚያስደስትሽ ነገር የለም።
እኔ ግን እችለዋለሁ። ለልጄ ስል ብቻ እንጣለሁ። ስለዚህ መላኩ ሲመጣ ፈገግ እንላለን። ማነው? ስለመጣሽ በጣም ደስ ብሎኛል። ቅር እንደማይልሽ እርግጠኛ ነበርኩ። ያው በባህላችን መጠጥ ተይዞ ነበር የሚካሄደው። ያንን የማደርጉበት ሁኔታ ላይ ስላልሆነ ይገባኛል። እማዬ የምትመጪ እኮ አልመሰለኝም ነበር። እንድናወራ ፈልጋችኋል ነበር። ከዘውዴ ጋር ያለንን ችግር ፈተነ። ከዚህ በኋላ አንጋጭም። ምስጋና ተሳክቷል። በሉ ከመብላታችን በፊት እንጸልይ። አርሰናልም እንዳያሸንፍ እግረ መንገዳችንን እንጸልይ። እየቀለድሽ ባልሆነ ከምሬ ነው ገሊላ። አባዩን ፈተናችንን እንድናልፍ እንጸልይ። ፊዚክስ 81 እንዳመጣ። እየቀለድኩ አይደለም። እንዴት ነሽ? ሰላም ነሽ? እስካሁን ምንም ያገኘሽው ነገር የለም? ባገኝ ኑሮ አልደውልልሽም ነበር። እኔ ግን የሆነ ነገር አግኝቻለሁ። ምን? አባዬ ከገዢ ጋር ሲደራደር ስላየው መመስከር እችላለሁ። የምን ገዢ? የመኪና እቃ ሳይሆን አይቀር። እና አሁን ነው የምትነግሪኝ? አባቴን መልሰሽ ለመያዝ ልትጠቀሚበት ትችያለሽ። ምናልባት ስለ ስራው እንዲያወራ ልናስገድድበት እንችላለን። ጥሩ። በመልክ ትለየዋለሽ? በሚገባ